ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ማትስ ዩኒት 4 ፓርት 3 ነው። ሊኒየር ኢኩዌሽን ኢንቮልቪንግ ብራኬትስ ይላል። ሊኒየር ኢኩዌሽንን በብራኬት ስንሰራ ነው የምናየው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ኤክሰርሳይዝ 4.6 ኮምፔር ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ኢኩዌሽን ሃው ዘይ አር ሪሌትድ ይላል። ሁለት ፔር የሆኑ ወይም ደግሞ ሁለት ኢኩዌሽኖች ተሰጥተዋል እና እነሱ ኮምፔር አድርጎ ወይም ደግሞ አወዳድሯቸው ይላል እና ሪሌሽናቸው ምንድን ነው፣ እንዴት ነው የሚገናኙት ነው የሚለው። አሁን ኤን ስናይ 2 ኢንቱ ኤክስ ፕላስ 1 ማይነስ 3 ኢንቱ 1 ማይነስ ኤክስ ኢዝ ኢኳልስ ቱ 4 ይላል። በብራኬት የተሰጠንን ከብራኬት ስናወጣ ዋናው ርዕሳችን ብራኬት ስለሆነ ይህን ብራኬት እንዴት ነው የምናስወግደው የሚለውን ነው የምንማረው በዚህ ሴክሽን። ስለዚህ በብራኬት ያሉትን ለማስወጣት ምንድን ነው የምናደርገው? ከውጭ ያሉት አሁን ለምሳሌ እዚህ ሁለት ኤክስንም ዋንንም ገብታ ታባዛለች ማለት ነው። ማለት ሁለት ሲባዛ በኤክስ 2 ይሆናል። ከዛ መሀል ላይ ፕላስ ስላለች ፕላስ 2 ሲባዛ በ1 2 ከዛ ማይነስ 3 አይደለ? ማይነስ 3 ሲባዛ በ1 ማይነስ 3 ይሆናል። ምንም ብራኬት አያስፈልግም እዚህ መሀል። ማይነስ 3 ታይምስ ማይነስ ኤክስ ማይነስ ኦፍ ማይነስ ፕላስ ስለሆነ ፕላስ 3 ኤክስ ይሆናል ማለት ነው። እኩል ይሆናል 4። ተመሳሳይ የሆኑ ላይክ ተርሞች ነው የምናጠራቅመው ወይም ደግሞ አንድ ላይ የምናደርገው 2 እዚህ ፕላስ አለች 3 2 ሲደመር 3 5 ነው። ከዛ ይህ ፖዘቲቭ 2 እና ኔጌቲቭ 3 አለው። ፖዘቲቭ 2 ሲቀነስ 3 ማለት ከሁለት ላይ 3 ሲቀነስ ማለት ነው። ስለዚህ ከትንሽ ቁጥር ላይ ትልቅ ቁጥር ሲቀነስ ኔጌቲቭ ነው የሚሆነው። ስንት ይሆናል? ኔጌቲቭ 1 ማለት ነው። እኩል ይሆናል 4። ስለዚህ 5x ማይነስ 1 ኢዝ ኢኳልስ ቱ 4 መጣልን ማለት ነው። ይሄ ደግሞ ከዚህኛው ጋር እኩል ነው። ስለዚህ ሪሌሽናቸው ምንድነው? አር ኢኩቫለንት ይሆናሉ ማለት ነው። ኢኩቫለንት እኩል ከሆኑ ኢኩቫለንት ነው የሚባሉት። 5x ማይነስ 1 ኢዝ ኢኳልስ ቱ 4 የሚለው ይሄኛውም ሶልቭ ስታደርጉት 5x ማይነስ 1 ኢዝ ኢኳልስ ቱ 4 ይሆናል ማለት ነው። ቢ ደግሞ 7 ኢንቱ 1 ማይነስ 2x ፕላስ 12 ኢንቱ x ማይነስ 1 ኢዝ ኢኳልስ ቱ 3 እና 2x ፕላስ 5 ኢዝ ኢኳልስ ቱ ማይነስ 3 የሚል ነው። ስለዚህ ይህንም አሁንም ሶልቭ ስናደርገው እንዴት ይሆናል? የመጀመሪያውን ሶልቭ እናድርገው። ከብራኬት ውጭ ያለው ውስጥ ያሉትን ሁለቱን ገብቶ ያባዛል ነው ያልኳችሁ። ስለዚህ 7 ሲባዛ በ1 7 ነው። ከዛ 7 ሲባዛ በኔጌቲቭ 2x የራሱ ሳይን ይዞ ነው የሚሄደው። ሳይኑን አሁን ደግሞ ፖዚቲቭ እና ኔጌቲቭን አይለቅም። ስለዚህ 7 ፖዚቲቭ ነው፣ 2x ደግሞ ኔጌቲቭ ስላለው ሲቀነስ 14x ይሆናል። ፕላስ 12 ሲባዛ በኤክስ ሁለታቸውን ፖዚቲቭ ስለሆኑ ፕላስ 12x ከዛ 12 ሲባዛ በኔጌቲቭ 1 እቺ መሀል ላይ ኔጌቲቭ ስላለች ስንት ይሆናል? ኔጌቲቭ ሲቀነስ 12 ይሆናል ማለት ነው። ስለዚህ እነዚህን ተመሳሳይ ላይክ ተርሞችን ስናጠራቅም እዚህ 7 አለች፣ እዚህኛው ደግሞ ማይነስ 12 አለች። ስለዚህ 7 ሲቀነስ 12 ከዛ እዚህ ጋር ኔጌቲቭ 14 አለች፣ እዚህ ደግሞ ፖዚቲቭ 12x አለች። ሲቀነስ 14x ሲደመር 12x ይሆናል። ላይክ ተርሞችን አንድ ላይ ያደረግን ማለት ነው። ስለዚህ 7 ሲቀነስ 12 ማለት ኔጌቲቭ 5 ነው። ይሄኛው 14 ኔጌቲቭ ሳይን ስላለው ኔጌቲቭ 14x ነው። እዛ 12 ደግሞ ፖዚቲቭ ስላለው ሲደመር 12x ኔጌቲቭ 2x ይሆናል። እዚህ ኳልስቱ ማይነስ 3 ማለት ነው። እዚህ ኳልስቱ 3 ማለት ነው። ከዛ እነዚህን ሁሎቹንም በኔጌቲቭ ስናካፍላቸው ይህንን በኔጌቲቭ እና በኔጌቲቭ እናካፍለው ኔጌቲቭ በኔጌቲቭ ይጣፋና ፖዚቲቭ ይሆናሉ ማለት ነው። እቺ ኔጌቲቭ 5 ትሆናለች። ስንት ይሆንናል ማለት ነው? ኤክስ መጀመሪያ እናውጣው። በኔጌቲቭ ስለተካፈለች ፖዚቲቭ ትሆናለች። 2x ፕላስ 5 ኢዝ ኢኳልስ ቱ እቺ ፖዚቲቭ 3 ስለነበረች ኔጌቲቭ 3 ይሆናል ማለት ነው። ስለዚህ 2x ፕላስ 5 ኢዝ ኢኳልስ ቱ 3 ጋር ሪሌሽናቸው ምንድነው? ከዚህ ጋር እኩል ናቸው ወይም ደግሞ ኢኩቫለንት ናቸው እንላለን ማለት ነው። ስለዚህ በብራኬት የተሰጠን ኢኩዌሽን ስንሰራ ውጭ ላይ ያሉት ሁለቱንም ገብተው ያባዛሉ። አንዱን ብቻ ሳይሆን ሁለቱን እና ሳይን ደግሞ እንዳትሳሳቱ። In this section you will learn about how to solve linear equation containing one or more brackets. linear equation አንድና ከዛ በላይ የሆኑ ብራኬት ያላቸው እነሱን እንዴት ሶልቭ እንደምናደርግ ነው በዚህ ሴክሽን የምናየው። to solve an equation containing brackets such as ብራኬት ያላቸውን ኢኩዌሽኖች ለመፍታት ወይም ደግሞ ሶልቭ ለማድረግ ለምሳሌ 5 into 2x plus 3 is equals to 25 minus ኢንቱ ኤክስ ፕላስ 10 ይሄ ቢሰጣችሁ ትራንስፎርም ኢት ኢንቱ አን ኢኩቫለንት ኢኩዌሽን ዛት ዳዝ ኖት ሃቭ ብራኬት። ወደ ምን ቀይረዋለን? ብራኬት ወደ ሌለው ኢኩቫለንት ኢኩዌሽን ቀይረዋለን። ማለት ብራኬቱ ከብራኬት ውጭ ያሉት ውስጥ ያሉትን ገብተው ሲያባዟቸው ብራኬቱ ይጠፋል ማለት ነው። ስለዚህ ሶልቭ ስናደርግ ለምሳሌ እዚህ ኤግዛምፕል 5 ኢንቱ ኤክስ ፕላስ 2 ማይነስ 6 ኢንቱ ኤክስ ማይነስ 1 ኢኳልስ ማይነስ 18 ይላል።
ሶ እቺ 5 ገብታ ሁለቱንም ስታባዛ 5x ሲደመር 10 ይሆናል ምክንያቱም ፖዚቲቭ ስለሆኑ ከዛች ኔጌቲቭ 6 ስለሆነች ሲባዛ በ1 ኔጌቲቭ 6 ትሆናለች ኔጌቲቭ 6 ሲባዛ በኔጌቲቭ x ኔጌቲቭ 2 ስላለ እቺ 6ም ኔጌቲቭ አላት xም ኔጌቲቭ አላት ስለዚህ ፖዚቲቭ 6x ይሆናል ዚኳልስቱ 18 ይሄኛው እንዳለ ነው የሚቀጥለው ምንም ብራኬት ስለሌለው ማለት ነው ከዛ ላይክ ተርሞቹን ኮሌክት እናደርጋለን 5x እና ፖዚቲቭ 6x ስለሆነ እንደዚህ ይሆናል ከዛ 10 minus 6 ኔጌቲቭ ስለሆነች ማለት ነው እዚህ ጋር ያለችው እኩል ይሆናል ኔጌቲቭ 18 ይሆናል 5 ሲደመር 6 11x 10 ሲቀነስ 6 ደግሞ 4 እኩል ይሆናል ኔጌቲቭ 18 ከዛ እችን 4 ወስደን ወደዛ እንቀንሳታለን 11x እዚህ ኳልስቱ ኔጌቲቭ 22 ይሆናል ማለት ነው ከዛ በኋላ x ብቻውን ለማስቀረት ለ11 እናካፍላለን x እዚህ ኳልስቱ ኔጌቲቭ 22 ሲካፈል 11 ኔጌቲቭ 2 ይሆናል ምክንያቱም ኔጌቲቭ ሲካፈል ለፖዚቲቭ ኔጌቲቭ ስለሆነ ማለት ነው ቼክ ስታደርጉት ራሱን እኩል ያመጣላችኋል ማለት ነው ኤግዛምፕል 4.21 ሂክማ thinks of a number and adds 9 to it ሂክማ የሆነ ቁጥር አሰበችና ከዛ ካሰበችው ቁጥር ላይ 9 ጨመረች ነው የሚለው አድ አደረገች ወይም ደግሞ ደመረች she then multiplies her answer by 3 and gets 66 እዛ ያገኘችውን የሆነ ቁጥሩን 9 ደምራ ያገኘችውን ደግሞ ያንን በስንት አባዛችሁ በ3 አባዛችሁ ከዛ ሁለቱን ነው የተባዛው ያሰበችውን ቁጥርን 9 ደመረችውን ማለት ነው ከዛ በኋላ ስንት መጣላት በ3 አባዛው ሪዛልቱ 66 መጣላት what was her original number መጀመሪያ ያሰበችው ቁጥር ስንት ነበር ነው የሚለው ስለዚህ የሆነ ቫሪያብል እንሰጣለን መጀመሪያ ያላሰበችው ቁጥር let hikma original number is x መጀመሪያ ያሰበችው ኦሪጂናል ነበር x ነው ብለን እንወስድና ከዛ 9 ደመረችበት ሲባል x + 9 ማለት ነው ካሰበችው ላይ 9 ደመረች ከዛ ይሄን ውጤቱን ወይ ደግሞ የደመረችውን በ3 አባዛችሁ ሲባል ሁለቱንም ነው x + 9ን በ3 አባዛችሁ ማለት ነው ስለዚህ 3 ሁለቱንም እንደምታባዛ ለማሳወቅ በብራኬት ይሆናል ማለት ነው ሁለቱ ብራኬት ውስጥ ነው እዛ የምታባዛው ውጭ ላይ ትሆናለች ዘን መጨረሻ ላይ ያገኘችው ውጤት ስንት ነው 66 ሆነ ሶ እዚህ ኳልስቱ 66 ብለን መውሰድ ማለት ነው ስለዚህ ኢኩዌሽኑን ከሰራን 3 into x + 9 = 66 ከሆነ x ዋጋ ከዚህ በኋላ መፈለግ ቀላል ነው 3 ገብታ ሁለቱንም x ንም 9ንም ታበዛለች 3 ሲባዛ በx 3x ነው ፕላስ አለ ፕላስ እንላለን 3 ሲባዛ በ9 27 እኩል ይሆናል 66 ከዛ 3x እኩል ይሆናል እዚህ 66 ላይ 27 ፖዚቲቭ ስለሆነች ወደዛ ወስደን እንቀንሳታለን ስለዚህ 66 ሲቀነስ 27 39 ነው x ብቻውን ለማስቀረት ለ3 እናካፍላለን x = 13 ስለዚህ ሂክማ መጀመሪያ ያሰበችው ቁጥር 13 ነበር ማለት ነው adding the same quantity to each side of the equation subtracting the same quantity from each side of the equation and multiplying and dividing both sides of the quantity by the same non-zero quantity results an equivalent equation የሆነ ኢኩዌሽን ተመሳሳይ ቁጥሮችን ስንቀንስበት ከእኩል ይሆናል በፊትና በኋላ ማለት ነው ከእኩል ይሆናል በፊትና በኋላ ሆነ ተመሳሳይ ሆነ ቁጥርን ብንደምር ብናባዛም ብናካፍልም ምናባዛና ምናካፍለው ግን ከዜሮ የተለየ ቁጥር ሲሆን ነው ውጤታችን ላይ ምንም ችግር አያመጣብንም ወይም ደግሞ እኩል ነው ማለት ነው ኢኩቫለንት ነው የሚሆነው ስለዚህ ሶልቭ ለማድረግ እነዚህን እንጠቀማለን ማለት ነው መደመርም መቀነስም ማባዛትና ማካፈልም ማለት ነው definition two quantities are said to be equivalent if and only if they have exactly the same value for the variable that satisfy each of the equation ሁለት ኢኩዌሽኖች ኢኩቫለንት ናቸው የሚባሉት ኢኩቫለንት ማለት እኩል ናቸው ማለት ነው የሚባሉት መቼ ነው የቫሪያብል ዋጋቸው እኩል ሲሆን ማለት ነው የቫሪያብል ዋጋቸው ሶልቭ ተደርገው እኩል የሚመጣ ከሆነና ሳቲስፋይ የሚያደርግልን ከሆነ equivalent ናቸው እንላለን example show that -3 into x - 5 plus 1 = 4 plus x and 16 - 4x over 2 = 4 plus x are equivalent equations እነዚህ ሁለቱ equivalent መሆናቸውን አሳዩ ነው የሚለው equivalent መሆናቸውን ለማሳየት ሁለታቸውንም ሶልቭ ማድረግ ነው እና የቫሪያብሉን ዋጋ ወይም ደግሞ እዚህ ጋር ቫሪያብሉ x ስለሆነ የxን ዋጋ ፈልገን ምናገኘው ውጤት የዚህኛውም እኩል ከሆነ ኢኩቫለንት ናቸው ማለት ነው ስለዚህ የፈርስት ወይ ደግሞ የመጀመሪያው ኢኩዌሽን ስንሰራ -3 into x - 5 plus 1 = 4 plus x ይላል ስለዚህ እቺ -3 ገብታ ሁለቱንም ስታባዛ -3 ሲባዛ በx -3x ነው ኔጌቲቭ 3 ሲባዛ በኔጌቲቭ 5 ፖዚቲቭ ኔጌቲቭ ይሄም 3 ኔጌቲቭ አለው 5 ኔጌቲቭ አለው ፖዚቲቭ ይሆናል ፖዚቲቭ 5 እዛ ፕላስ 1 እንዳለች ናት ምንም ብራኬት ውስጥ ስላልሆነች አትባዛም እኩል ይሆናል 4 plus x ማለት ነው ከዛ -3x plus 15 ሲደመር 1 16 ነው = 4 plus x ይሆናል እዚህ ጋር ያለችውን x ከእኩል ይሆናል ተሻግራ ስለሆነ ያለች ወደ ስናመጣት ኔጌቲቭ ትሆናለች ስለዚህ 3x - x እዛ =
እዚህ ማይነስ ኤክስን ቀንስና እችን እናጠፋታለን። ከዛ በኋላ ማይነስ ኤክስ ማለት ማይነስ ከሆነ በምንቀንስበት ጊዜ ደምረን እዛ ኔጌቲቭ ማድረግ ነው። ስለዚህ ኔጌቲቭ 4 ማለት ነው። ማለት 1 ዳ እና 3 ዳ ማለት ነው። ስለዚህ 4 ዳ ይሆንልናል። ፕላስ 16 እዛ እችን 16 ወስደን እች ፖዚቲቭ አይደለች ከእኩል ይሆናል እንቀንስ በኋላ ያለችው እንቀንሳታለን። ሶ ኔጌቲቭ 4x እኩል ይሆናል 4 ሲቀነስ 16 ኔጌቲቭ 12 ይሆናል። ኤክስን ብቻዋን ለማስቀረት ለኔጌቲቭ 4 እናካፍላለን። ሶ ኔጌቲቭ በኔጌቲቭ ይጣፋና ኤክስ ኢዝ ኢኳልስ ቱ 3 ይሆንልናል ማለት ነው። ይሄ የመጀመሪያ ኢኩዌሽን ነው። ሰከንድ ኢኩዌሽን ደግሞ 26 minus 4x over 2 equals to 4 plus x ነው። እቺ ኦቨር 2 ስላለች ኦቨር 2 ለማጥፋት ሁሉንም ይሄን ከእኩል ይሆናል በፊት ያለውንም ከእኩል ይሆናል በኋላ ያለውንም በሁለት እናባዛለን ማለት ነው። በሁለት ታይምስ 2 ስናደርገው መጀመሪያ ላይ ያለችው እቺ በዚህኛው ትጣፋልናለች። ስለዚህ 26 minus 4x ይቀርልናል ማለት ነው። ከዛ እኩል ይሆናል 4 ፕላስ ኤክስ የሚለውም አሁንም በሁለት ስለሚባዛ 4 ጊዜ 2 8 ነው። 2 ጊዜ ኤክስ ደግሞ 2x ነው። ስለዚህ 8 ፕላስ 2x ይሆናል። ስለዚህ ኦቨር የሌለው ፍራክሽን የሌለው አደረግነው ማለት ነው። ከዛ ኮሌክት ላይክ ተርምስ ነው ደግሞ ተመሳሳይ የሆኑ ተርሞችን ስናጠራቅማቸው 26 በዚህ ካለ 8 ደግሞ ኮንስታንት አይደለች። ኮንስታንቶችን አለ ስናደርግ ከ26 ላይ 8 አምጥተን እንቀንሳለን። ምክንያቱም በዚህ ጋር ፖዚቲቭ ስለሆነ ስትሻገር ኔጌቲቭ ትሆናለች። እኩል ይሆናል 2x እዛች 4x ኔጌቲቭ ስለሆነች ወደዛ ስቴፕ ፖዚቲቭ ትሆናለች ሲደመር 4x ይሆናል። ስለዚህ 18 እኩል ይሆናል 6x ለ6 እናካፍል x እኩል ይሆናል 3 ይሆናል ማለት ነው። since they have the same solution ሶሉሽናቸው ተመሳሳይ ስለሆነ 3 ነው ይመጣልን አይደለ? ስለዚህ they are equivalent equation ይባላሉ። ሶሉሽን ሴታቸው እኩል ከሆነ ኢኩቫለንት ኢኩዌሽን ናቸው ማለት ነው። ስለዚህ ሶልቭ ማድረግ የሚሰራው በዚህ መልኩ ነው። ለምሳሌ እዚህ ጋር ኤግዛምፕል ቢም ብሰራላችሁ 2x + 3 = 3 * x + 8 የሚለውን እቺ ምንም ከዚህ በዚህ በኩል ምንም ስለሌላት ራሷ 2x + 3 ትሆናለች = 3 * x + 8 የሚለው ደግሞ 3 ሲባዛ በx 3x ከዛ 3 ሲባዛ በፖዚቲቭ 8 ፕላስ 24 ይሆናል ማለት ነው። ስለዚህ ላይክ ተርሞችን ስታጠራቅም 2x - 3x ምክንያቱም እቺ ከእኩል ይሆናል በኋላ ስለሌለች ፖዚቲቭ ስለሆነች ወደዚህ ስትመጣ ኔጌቲቭ ትሆናለች። እኩል ይሆናል 24 ሲቀነስ 3 በዚህ በኩል ያለችውን 3 ወስደን እንቀንሳለን ማለት ነው። ስለዚህ 2 ሲቀነስ 3x ማለት 2 ሲቀነስ 3 ኔጌቲቭ 1 ነው። ኔጌቲቭ x ማለት ነው። እዚህ ኳልስቱ 24 ሲቀነስ 3 21 ይሆናል። ከዛ ሲካፈል ለኔጌቲቭ አድርገን x ኳልስቱ ኔጌቲቭ 21 ይሆንልናል ማለት ነው። ስለዚህ በብራኬት የሆነ ኢኩዌሽን የሚሰራው በዚህ መልኩ ነው። ቀጣይ የምናየው ሊኒየር ኢኩዌሽን ኢንቮልቪንግ ፍራክሽን ነው። በፍራክሽን የተሰጡንን ሊኒየር ኢኩዌሽን ሶልቭ ስናደርግ ነው። አሁን ደግሞ ሳም ኢኩዌሽንስ ኮንቴን ፍራክሽናል ኮኤፊሺየንትስ የተወሰኑ ኢኩዌሽኖች ፍራክሽን ኮኤፊሺየንታቸው ላይ ፍራክሽን ያላቸው አሉ። ኤ ጉድ አፕሮች ኢዝ ቱ መልቲፕላይ ዘ ሆል ኢኩዌሽን ባይ ዘ ናቹራል ነምበር ጥሩ መፍትሄ የሚሆነው ምንድነው? ሁሉንም አጠቃላይ ከእኩል ይሆናል በፊት ያለውን ከእኩል ይሆናል በኋላ ያለውን በሆነ ቁጥር ማባዛት ነው። ያን ቁጥር ደግሞ ማን ነው? የፍራክሽኖች ኤልሲኤም ወይም ደግሞ ሎወስት ኮመን ፋክተር የሆኑ ትንሹ የጋራ አካፋይ የሆነውን ማለት ነው። you would normally use the lowest common denominator of the fraction የዲኖሚኔተሮችን ወይም ደግሞ የታህታዮቹን common factor ነው የምንወስደው። the solution for the real life problem will not necessarily be an integer. the operation rules working in the integers also works for fractions. እንግዲህ በኢንቲጀር የሚሰራው ሁሉም ኦፕሬሽን በፍራክሽን ጊዜ ይሰራል ማለት ነው። let a over b and c over d be fractions such that አሁን a over b እና c over d ፍራክሽኑን ክፍልፋይ ናቸው ብለን እንወስዳቸውና b እና d ከዜሮ የተለዩ መሆን አለባቸው። then a over bx plus c over d is equal to 0 እችኛዋ x ቢኖራት ወይም ደግሞ ቫሪያብል ቢኖራት እኩል ይሆናል 0 ቢሆን ሊኒየር ኢኩዌሽን እኩል ይሆናል ካለው ሊኒየር ኢኩዌሽን ሆነ ማለት ነው። ኢንቮልቪንግ ፍራክሽን ይሆናል ማለት ነው። በፍራክሽን ሊኒየር ኢኩዌሽን ሆነ ማለት ነው። በክፍልፋይ c ለምሳሌ ሶልቭ እናድርገው። እዚህ ጋር ሶልቭ a 1 over 2x plus 3 is equal to 21 over 5 ይላል። አሁን ይህን ሶልቭ በምናደርግበት ጊዜ ራሱን መጀመሪያ እንጽፋለን። ከዛ ኢኩዌሽኑን ከጻፍን በኋላ ምንድነው የምናደርገው? እቺ ኮንስታንት ናት አይደለ? ኮንስታንቷን እቺ ወደዚህ ወደ ዘሯ ወደ ኮንስታንቷ ለመውሰድ እቺ ፖዚቲቭ ስለሆነች ወደዚህ አምጥተን ሲቀነስ 3 እናደርጋለን ማለት ነው። በሁለቱም በኩል ስንቀንሰው እቺኛው ትጠፋለች፣ በዚህ ሲቀነስ 3 ትመጣለች ማለት ነው። ስለዚህ 1 over 2x is equal to 21
ማይነስ 15/5 ይሆናል። ይህ ማለት 21/5 ሲቀነስ 3 አድርገን ኦቨር 1 አድርገን የጋራ 5 እና የአንድ የጋራ 5 ናት። እዛ 5 ሲካፈል 5 1 ሲባዛ በ21 ነው። 5 ሲካፈል 1 5 5 ሲባዛ በ3 15 ይሆናል ማለት ነው። ስለዚህ 21 ሲቀነስ 15 ኦቨር 5 ይሆናል ማለት ነው። ይሄ ቁጥር በክፍልፋይ ስትደምሩና ስትቀንሱ የምታስታውሱት ነገር ነው። ስለዚህ ስንት ይመጣል ማለት ነው? 6/5 ይመጣል። 21 ሲቀነስ 5 6 ነው። ከዛ ኦቨር 5 አለ 6/5 ይመጣልናል ማለት ነው። ስለዚህ እዚህ ጋር ኦቨር 2 እና ኦቨር 5 አለ አይደለ? 2 እና 5 ስላሉ የጋራቸው 10 ነው። ስለዚህ ሁሉንም በአጠቃላይ በ10 እናባዛለን ማለት ነው። ሁሉንም በ10 በምናባዛበት ጊዜ 1/2x አይደለ? ኦቨሩን መጀመሪያ እናጠፋለን። 10 ሲካፈል ለ2 5 ነው። 5x ይሆንልናል። 5x እኩል ይሆናል። ከዛ 6/5 አይደለ? እችን ኦቨሩ 5 10 አሁንም እያባዛና ስለሆነ 10 ሲካፈል ለ5 2 ነው። 2 ሲባዛ በ6 እኩል ይሆናል 12 ይሆንልናል ማለት ነው። ከዛ ሲካፈል ለ5 አድርገን የኤክስ ዋጋ ስንት ይሆንልናል ማለት ነው? 5 በ5 ተጣፍቶ ኤክስ እኩል ይሆናል 12 5ኛ ይሆናል ማለት ነው። ቢ ደግሞ 3.2x + 6.4 = 12.9 ይላል። ከዛ ላይክ ተርሞቹን ኮሌክት እናደርጋለን። 3.2x + 6.4 ከዛች 6.4 ፖዚቲቭ ናት፣ ደግሞ ኮንስታንት ስለሆነች ወደ ኮንስታንቷ ለመውሰድ እችን ወስደን ወደዚህ ከዚህኛው እንቀንሳለን ማለት ነው። ስለዚህ ከ12.9 6.4 ስንቀንስ 6.5 ይሆናል ማለት ነው። ከዛ 3.2 ሳይሆን 3.2x = 6.5 ይሆናል። ከዛ ለ3.2 ስናካፍለው x = 2.03125 ይመጣልናል ማለት ነው። ሲ ደግሞ ምን ይላል? a/bx + c/d = 0 ይላል። ስለዚህ ይህን ሶልቭ ለማድረግ a/bx እችን ኮንስታንቷ መጀመሪያ ወደዚህ እንወስዳታለን ከእኩል ይሆናል። ምክንያቱም ኮንስታንቱን በአንድ በኩል ቫሪያብሉን በአንድ በኩል ነው የምናደርገው ማለት ነው። እኩል ይሆናል መለያየውን ደግሞ ድልድይ ሆኖ ከዛ a/bx = እች ፖዚቲቭ ስለሆነች ወደዛ ስትሻገር ኔጌቲቭ ትሆናለች። ኔጌቲቭ c/d ይሆናል። ከዜሮ ላይ የሆነ ቁጥር ሲቀነስ ኔጌቲቭ ነው የሚሆነው። ከዛ ኤክስን ብቻዋን ለማስቀረት a/b ስለሆነ በb/a እናባዛለን። ይሄንም በb/a ማለት ነው። ስለዚህ ይህ ይጣፋልናል። a በa ይጣፋል። ይሄ ደግሞ በዚህ ይጣፋና x = bc ማይነስ bc/ad ይሆንልናል ማለት ነው። ይሄ ግን በቁጥር ሲሆን ነው የሚቀላችሁ እንጂ ይሄ ፎርሙላ መያዙ በጣም ትንሽ አዛ ያደርጋችኋል። ግን ደግሞ በቁጥር ሲሆን ቀላል ነው ተከታችሁ መስራት ማለት ነው። ለምሳሌ አሚና ቲንክስ ኦፍ a number and subtract 5/2 from it። አሚናት የሆነ ቁጥር አሰበች፣ ከዛ ቁጥር ላይ 5/2 ቀነሰች ነው የሚለው። ከዛ she multiplies the result by 8 እና ከዛ በኋላ ይሄን ሪዛልቱን በ8 አባዛችሁ። finally she obtained a number which is 3 times the number she thought። እዛ መጨረሻ ላይ ያገኘችው ውጤት ማለት ከእኩል ይሆናል በኋላ ያለው ያሰበችው ቁጥር ሲባዛ በ3 ነው። ይሄን በቁጥር በኢኩዌሽን ስንተካው እንዴት ይሆናል? ያሰበችው ኤክስን ብለን ወሰድ ነው። ከዛ 5/2 ቀነሰችበት። ከዛ በኋላ ይሄ ነው እንዳለውን በ8 አባዛችሁ አይደለ? ይሄን ይመስላል። ከዛ በኋላ 3 ኤክስ እናገኘች ማለት ነው። ይሄ 8 ገብቶ ሲያባዛ 8 ኤክስ ይሆናል። ይሄ 8 በኤክስ 8 ኤክስ ነው። 8 ሲባዛ በኔጌቲቭ 5/2 ደግሞ 8 ሲባዛ በ5 40 ነው። ኦቨር 2 42 እኩል ይሆናል 3 ኤክስ ይሆናል ማለት ነው። ከዛ 8 ኤክስ እችን 3 ኤክስን ወደዚህ አምጥተን ፖዚቲቭ ስለሆነች እንቀንሳታለን ከ8 ኤክስ ላይ ላይክ ተርም ስለሆኑ እኩል ይሆናል 42 ማለት 20 ነው። 8 ኤክስ ሲቀነስ 3 ኤክስ 5 ኤክስ ነው እኩል ይሆናል 20። ስለዚህ ኤክስ ብቻውን ለማስቀረት ለ5 እናካፍላለን። ኤክስ = 4 ይሆንልናል ማለት ነው። ሌላው ሶልቭ 5y + 8/6 - 3y + 2/4 = 1 ይላል። አሁን እዚህ ጋር ኦቨር ካለው በቃ የኦቨር ታች ላይ የታህታዩን ኤልሲኤም ነው የምናፈልገውም ደግሞ የጋራ አካፋይ የሆነውን ያለ ቀሪ የሚካፈለውን ማለት ነው። የ6 እና የ4 የጋራ አካፋይ የሆነው 12 ነው። 12 የ6 2 ጊዜ ይደርሳል። 12 ለ4 ደግሞ 3 ጊዜ ስለሚደርሰው ያለ ቀሪ ስለሚካፈል ለ6ም ለ4ም በ12 ሁሉንም እናባዛለን ማለት ነው። ሁሉንም በ12 ስናባዛ 5y + 8/6 በ12 ስናባዛ 12 ሲካፈል ለ6 2 ነው። ስለዚህ
2 ሲባዛ 5y + 8 ይሆናል። እችን ኦቨሯን አጠፋቻት ምክንያቱም እችን ለዚህ ስለተካፈለች ማለት ነው። ከዛ -12 እዚህ ጋር ማይነስ ስላለ መሀል ላይ -12 ሲካፈል 4 ደግሞ -3 ነው። ስለዚህ -3 ኢንቱ የላይኛው ትሆናለች እኩል ይሆናል። እዚህ ጋር አንድ አለች አይደለ? አሁንም ከእኩል ይሆናል በኋላ ያለውንም ማባዛት አለብን በ12 ወይም ደግሞ በኮመኑ ማለት ነው። ስለዚህ እኩል ይሆናል 12 ይሆንልናል። ሶ እዚህ በኋላ በብራኬት ውስጥ ገብቶ ነው የሚያባዛው። 2 ሲባዛ 5y 10y ነው። 2 ሲባዛ በፖዚቲቭ 8 ፖዚቲቭ 16 ነው። እዛ -3 ሲባዛ በ3y -9y -3 ሲባዛ በፖዚቲቭ 2 -6 እኩል ይሆናል 12 ይሆንልናል። ከዛ ዳይሬክት ተርሞችን እናጠራቅማለን። 10y -9y እቺ ፖዚቲቭ ናት፣ እቺኛቱ ደግሞ ኔጌቲቭ ስለሆነች ማይነስ ናት። ከ10 ሲቀነስ 9 1y ወይም y ይቀራል። እዛ ፕላስ 10 እዚህ ፕላስ 16 -6 አለች። እኛይቱ 16 ፖዚቲቭ ናት፣ ኔጌቲቭ ስለሆነች 16 ሲቀነስ 6 10 ነው፣ እኩል ይሆናል 12። ከዛችን 10 ነው ወስደን ቀንሳታለን ወደዛ y እኩል ይሆናል ከ12 ሲቀነስ 10 2 ይሆንልናል ማለት ነው። ሶ የy ዋጋ 2 ይሆናል ማለት ነው። ክፍልፋይ እንግዲህ በክፍልፋይ የተሰጠንን ሶልቭ ለማድረግ መጀመሪያ ታህታዩን ማጥፋት አለብን። በኮመን አባዝተን ታህታዩን ካጠፋን በኋላ በብራኬት ይመጣልናል። ከዛ በኋላ ሶልቭ ማድረግ ማለት ነው። በጣም ቀላል ነው። ኤክሰርሳይሶችን በሌላ ቪዲዮ ሰራላችኋለሁ። ቀጣይ የምናየው ካርቴዥያን ኮኦርዲኔት ሲስተም የሚለውን ነው። ሳምታይምስ ማትማቲሻንስ ዩዝ ፔር ኦፍ ፐርፔንዲኩላር ነምበር ላይንስ ማትማቲሻኖች ፔር የሆነ ፐርፔንዲኩላር ላይኖችን ይጠቀማሉ። ማለት አንድ ቋሚና አንድ አግዳሚ ፐርፔንዲኩላር ማለት 90 ዲግሪ የሚሰሩ ናቸው። 90 ዲግሪ የሚሰሩ ደግሞ ቋሚና አግዳሚ ሲሆኑ ነው። ቱ ፎርም ኮኦርዲኔት ሲስተም ኤንድ ሎኬት ስፔሲፊክ ፖይንት ኦን ኤ ፕሌን ምን ለማድረግ ነው? ፕሌን ላይ ስፔሲፊክ የሆነ ቦታን ለማሳየት ነው ማለት ነው። This concept of location point on a coordinate system is applicable in different life experience እና ይሄ ሎኬሽን ወይም ደግሞ ሎኬት የምናደርገው ነገር በህይወታችን በጣም ብዙ ጥቅም ያለው ነገር ነው። For example, in geography, it is applied in locating and specifying place on a map. ለምሳሌ ጂኦግራፊ ላይ በማፕ ወይም ደግሞ በካርታ ላይ ቦታን ሎኬት ለማድረግ ወይም ቦታን ለማመላከት ይጠቅመናል ማለት ነው። The four quadrants of Cartesian coordinate plane coordinate plane የሚባለው እንግዲህ ይሄ የሚመስል ነገር ሆኖ እና ይሄ ደግሞ በአንድ ቋሚና በአንድ አግዳሚ መስመር የተሰራ ነው። ይሄ y አክሲስ ይባላል፣ ይሄኛው ደግሞ x አክሲስ ይባላል። አራት ሩቢዎች ወይም ደግሞ ኳድራንት አሉት። እነዚህ ምን ናቸው? የመጀመሪያው እዚህ ጋር ነው የሚጀምረው አንድ ብሎ ከዛ ወደዚህ ነው የሚዞረው ወደ ግራ ማለት ነው። ሶ ይሄ ሁለት ሩቢ ሁለት ይባላል ወይም ኳድራንት 2። ይሄ ደግሞ ኳድራንት 3 ይባላል። ይሄኛው የመጨረሻው ኳድራንት 4 ይባላል ማለት ነው። ስለዚህ አራት ኳድራንት አሉት የተባለው ይሄ ነው። የካርቴዥያን ኮኦርዲኔት ፕሌን ኢዝ formed when two number lines which are perpendicular to each other intersect at 0 point. ካርቴዥያን ኮኦርዲኔት ፕሌን የሚሰራው መቼ ነው? ሁለት ፐርፔንዲኩላር የሆነው ደግሞ 90 ዲግሪ የሚሰሩ ማለት አንዱ ቀጥ ያለ ቋሚ ነው፣ አንዱ ደግሞ ቀጥ ያለ አግዳሚ ሆኖ ማለት ነው። እነሱ በሚቋረጡበት ጊዜ የት ላይ ነው የሚቋረጡት? 0 ፖይንት ላይ ወይም ደግሞ 00 ላይ ኦሪጂኑ ላይ በሚቋረጡበት ጊዜ የሚሰራ ነው ማለት ነው። the intersection point of the two line is the origin and has coordinate 0,0 ኢንተርሴክሽን ፖይንታቸው ደግሞ የሚቋረጡበት ቦታ የት ላይ ነው? ኦሪጂኑ ላይ ነው እና ደግሞ ዋጋው ምንድነው? የኤክስ 0 ነው የዋይ 0 ነው ማለት ነው። ኤክስ ኮማ ዋይ ነው የሚጻፈው የኤክስ ዋጋ እና የዋይ ዋጋ ማለት ነው። እና ኤክስም 0 ናት ዋይም 0 ስትሆን ምን ትሆናለች? ኦሪጂን ትባላለች ማለት ነው። the horizontal line is the x axis horizontal ወይም ደግሞ አግዳሚ መስመሩ ምንድነው? ኤክስ አክሲስ ነው። and the vertical line is y axis vertical ወይም ደግሞ ቋሚ መስመሩ ደግሞ y axis ነው ማለት ነው። ስለዚህ y ነው፣ ይሄ ደግሞ x ነው ማለት ነው። the point 0,0 is example of order pair የሆነ በኮማ የሚቀመጠው ምን ይባላል? ኦርደር ፔር ይባላል። ለምሳሌ 0,0 አንዱ ምሳሌ ነው። the number in an order pair are called coordinate ኦርደር ፔሩ የተጻፉት ቁጥሮች ደግሞ ምን ይባላሉ? ኮኦርዲኔት ይባላሉ። ለምሳሌ 0,0 ኦርደር ፔር ነው። ቁጥሮቹ 0 እና 0 ኮኦርዲኔት ይባላል። the coordinate gives the location of the point ይህ ኮኦርዲኔት ደግሞ የፖይንቱን ነው። ደግሞ እነዚህ ሁለቱ ሲገናኙ የሆነ ፖይንት ወይም ነጥብ ይሰጡናል። የሱን ቦታ ወይም መገኛ ያሳየናል ማለት ነው። ለምሳሌ refer the diagram to the right and answer the following question ይላል። እነዚህ ዲያግራም ተሰጥቶናል እና ደግሞ አንሰር መልሱ ነው የሚለው። a which point is at -2,2 ይላል። አሁን እዚህ ጋር ማየት ያለባችሁ እዚህቺ ኦሪጂን ናት አይደለም? መሀል ላይ ያለችው ኤክስ እና ዋይ
ኢንተርሴክት ያደረጉባት ቦታ ኦሪጅን ናት። ከኦሪጅኗ ወደዚህ ወደ ቀኝ ሲሆን ምንድነው አግዳሚ ከሆነ ኤክስ ነው፣ ፖዘቲቭ ኤክስ ነው። ከኦሪጅኗ ወደ ግራ ከሆነ ኔጌቲቭ ኤክስ ነው የምታሳየው። ከኦሪጅኗ ወደ ላይ ከሆነ ፖዘቲቭ ዋይ ነው። ከኦሪጅኗ ወደ ታች ከሆነ ደግሞ ኔጌቲቭ ዋይ ነው የምታሳየው ማለት ነው። ከዛ ቁጥሩ ደግሞ የሚጀምረው ኦሪጅኑ ጀምሮ 1 2 3 4 እያለ ነው። ይህም 1 2 3 4 እዚህ ዜሮ ላይ ነው የሚጀምረው። ይህ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ይሄዳል። እኛው ደግሞ አሁንም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ነው የሚሄደው ማለት ነው። ስለዚህ ከዚህ ላይ የተሰጠን ኔጌቲቭ 2,2 የት ላይ ነው የምትገኘው ነው የሚለው። መጀመሪያ የሚጻፈው ሁልጊዜም ቢሆን የኤክስ ዋጋ ነው። የኤክስ ዋጋ ከሆነ ደግሞ ከአግዳሚው መስመር ነው ሄደን የምንፈልገው ማለት ነው። አግዳሚው መስመር ኔጌቲቭ የሚሆነው የት ላይ ነው? በዚህ በኩል ማለት ነው። ስለዚህ ኔጌቲቭ 2 ትቻት፣ ከዛ ደግሞ ፖዘቲቭ 2 አለ። ቀጥላ የዋይ ዋጋ ፖዘቲቭ የምትሆነው ደግሞ በዚህ ላይ ነው የምንፈልገው ማለት ነው። ስለዚህ ፖዘቲቭ 2 ደግሞ በዚህ አካባቢ እናገኛታለን። የሚገናኙት የት ነው ማለት ነው? በዚህ አካባቢ ነው ማለት ነው። ስለዚህ ሁለተኛው ኳድራንት ላይ ነው የምናገኘው ማለት ነው። ዋት አር ዘ ኮኦርዲኔት ኦፍ ቢ ኬ ኤፍ አይ ኦር ዲ ይላል እና ሶሉሽን ስናይ የመጀመሪያው -2,2 ኮኦርዲኔት የምታደርገው ሲ ላይ ናት። እቺ ሲ ላይ ማለት ነው። ቢ ኬ ምናምን የሚገኙት ደግሞ ቢ የምትገኘው የት ላይ ናት? ቢ እቺ ስለሆነች እቺ ደግሞ ከኤክስ 2 ትሄዳለች፣ ከዋይ ደግሞ 3 ማለት ነው። ስለዚህ ከኤክስ ፖዘቲቭ ከዋይም ፖዘቲቭ ብሎ የተገናኙት ቢ ትባላለች። ኬ ደግሞ ኔጌቲቭ 1,3 ናት። ኤክስ ኔጌቲቭ 1 ማለት እቺ ጋር ነው ያለችው። ዋይ ደግሞ ፖዘቲቭ ሆነች ማለት እቺ ማለት ናት። ስለዚህ ኬ እቺ ናት ማለት ነው። እንደዚህ ተገናኙ ይባላል። ሌላው ደግሞ ሲ which point has the same x and y coordinate ይላል። የትኛው ፖይንት ነው የኤክስ እና ዋይ ኮኦርዲኔት ላይ ተመሳሳይ የሆኑት ነው የሚለው 1,1 ኤክስም ዋይም እኩል የሚሆኑት መቼ ነው? ተመሳሳይ ሲሆኑ 1 1 2 2 3 3 0,0 ሲሆኑ የኤክስ እና የዋይ ኮኦርዲኔት ዘሴም ናቸው እንላለን ማለት ነው። The location or any point P on the coordinate plane can be described by an ordered pair of a number a, b ሎኬሽኑ ፖይንቱ አሁን እነዚህ ያየናቸው እነዚህ ፊደላቶቹ ፖይንት ይባላሉ። አንድ ኤክስ እና አንድ ዋይ ፖይንት የሚገናኙበት ቦታ ማለት ነው። እነሱ ፖይንት ናቸው። ስለዚህ ዲስክራይብ የሚደረጉት ምንድነው? በኤ ኮማ ቢ ነው። ሁለት ቁጥሮች አሉ፣ የኤክስ ዋጋ እና የዋይ ዋጋ። የኤክስ ዋጋ መጀመሪያ የሚጻፈው ነው፣ የዋይ ደግሞ ቀጥሎ የሚጻፈው ማለት ነው። where a perpendicular from P to the axis intersects at the point with coordinate A and the perpendicular from P to the y axis intersects at የፖይንት ቢ ኮኦርዲኔት ቢ ይላል። እንግዲህ ዋናው ሀሳብ ምንድን ነው? እቺ ኤ የምትባለው ከኤክስ ተነስታ የምትሄደው ናት። ቢ ደግሞ ከዋይ ተነስታ የምትሄደው ናት። ስለዚህ የሚገናኝበት ቦታ ፖይንት ፒ ትባላለች ማለት ነው። መጀመሪያ የተጻፈችው ከኤክስ ነው የምትነሳ፣ ሁለተኛ የተጻፈው ደግሞ ከዋይ ነው የምትነሳ። ዋይ ቋሚው ነው፣ ኤክስ ደግሞ አግዳሚ ነው ማለት ነው። the point is denoted as ፖይንቱ እንግዲህ ፒ ኦፍ ኤ ኮማ ቢ የሚለው እና ፖይንቱ የሚጻፈው እንዴት ነው? ፖይንት ኦፍ ኤ ኮማ ቢ ተብሎ ነው ማለት ነው። ኢን ፒ ኦፍ ኤ ኮማ ቢ the first coordinate a is called an abscissa የመጀመሪያው ኤ ወይም ደግሞ የኤክስ ዋጋ አብሲሳ ሲባል and the second coordinate p is called ordinate ይባላል። የዋይ ዋጋ ወይም ቢ ደግሞ ኦርዲኔት ይባላል ማለት ነው። the x axis and y axis separate the plane into 4 regions called quadrants እና እነዚህ የኤክስ አክሲስ እና የዋይ አክሲስ ፕሌኑን ከአራት ይከፍሉታል። ይህም ምን ይባላል? ኳድራንት ይባላል። ሩቤ ማለት ነው። ሩቤ ማለት ሩብ 1/4 ነው አይደለ? ሩቤ የሚባለው እነሱ ሩቤ ወይም ኳድራንት ይባላል። numbered counter clockwise as quadrant 1 quadrant 2 quadrant 3 and quadrant 4 as shown in the figure below ይላል። የሚቆጠረው ምንድነው? ካውንተር ክሎክዋይዝ ወይም ደግሞ ወደዚህ ወደ ግራ ነው ማለት ነው። እንደዚህ ነው የሚቆጠረው። የሚጀምረው ደግሞ እዚህ ላይ ነው፣ እዚህ ቀኝ ላይ ማለት ነው። እዚህ ጀምሮ ወደዚህ ነው የሚሄደው 1 2 3 እና 4 ተብሎ ማለት ነው። እና ፖዚቲቫቸው እና ኔጌቲቫቸው በጣም ቀላል ነው። በደንብ ተከታተሉኝ። ከዚህ ከፖይንቷ ተነስታ ከኦሪጂኗ ተነስታ ወደ ቀኝ ኤክስ ፖዚቲቭ ናት አይደለም? ወደ ቀኝ ፖዚቲቭ ናት። እቺ ደግሞ ከፖይንቷ ወደ ላይ ዋይ ስለሆነች ዋይ ፖዚቲቭ ናት። ወደ ላይ እና ወደ ቀኝ ፖዚቲቭ ነው። ወደ ኤክስ ደግሞ ወደ ግራ ድምትሄድ ወደ ግራ እና ዋይ ደግሞ ወደ ታች ስትሄድ እነዚህ ኔጌቲቭ ናቸው። ስለዚህ ኳድራንቱ ዋን ላይ ማለት በምንና በመካከል ነው ያለው? በኤክስም ፖዚቲቭ ነው፣ በዋይም ፖዚቲቭ ነው። ስለዚህ ኤክስ ግሬተር ዛን 0 ዋይ ግሬተር ዛን 0 ይሆናል ማለት ነው። ሁለታቸውም ፖዚቲቭ ናቸው ማለት ነው።
ኳድራንት 2 ላይ እዚህ ጋር ዋይ እዚህ ወደ በዋይ እና በኤክስ የተከበበው ኤክስ ኔጌቲቭ ናት፣ ዋይ ደግሞ ፖዘቲቭ ነው። ምክንያቱም ይሄ ወደ ላይ ስለሆነ ይሄ ደግሞ ወደ ግራ ስለሆነ ማለት ነው። ስለዚህ ኤክስ ሌዛን 0 ወይም ኤክስ ኔጌቲቭ ነው፣ ዋይ ደግሞ ፖዘቲቭ ነው ማለት ነው። ኳድራንት 3 ላይ የተከበበው በምንድን ነው? ይሄም ኔጌቲቭ ነው፣ ይሄም ኔጌቲቭ ነው። ስለዚህ በሁለት ኔጌቲቮች ከሆነ ኤክስ ሌዛን 0 ዋይ ሌዛን 0 ከዜሮ የሚያንስ ከሆነ ኔጌቲቭ ነው ማለት ነው። ኳድራንት 4 ላይ እች ዋይ ወደ ታች ስለምትሄድ ኔጌቲቭ ናት፣ እች ኤክስ ግን ወደ ቀኝ ስለሆነ የምትሄደው ፖዘቲቭ ናት። ስለዚህ ኤክስ ግሬተር ዛን 0 ዋይ ሌዛን 0 ይሆናል ማለት ነው። ኤክስ ፖዘቲቭ ነው፣ ዋይ ደግሞ ኔጌቲቭ ነው ማለት ነው። ስለዚህ ፖይንቱን ደግሞ እንዴት ነው የምናየው? ኤ ኮማ ቢ ተብሎ የተሰጠን እነዚህ ብትሆን ኤ እና ቢ እዚህ ጋር ቢሆኑ ሁለቶችን የሚያገናኝ እንደዚህ ብለን ከኤ ወደ ላይ እንሄዳለን፣ ከቢ ደግሞ ወደ ጎን ሄዳን የሚገናኝበት ፖይንት የሚባለው ማለት ነው። ይህ ኮኦርዲኔት አክሲስ ይባላል። ለምሳሌ ማርክ ዘ ፎሎዊንግ ኮኦርዲኔት ፖይንት ኦን ሬክታንጉላር ኮኦርዲኔት ሲስተም ኤንድ ስቴት ኢን ዊች ኳድራንትስ ኢዝ ኮኦርዲኔት ፖይንት ኢዝ ሎኬትድ ይላል። የትኛው ኳድራንት ነው የሚገኝና ደግሞ ፖይንቱን አሳዩ ነው የሚለው። አሁን 4,3 ከሆነ ሁለቱ ፖዘቲቭ ናቸው። ፖዘቲቭ ሁለቱ የሚሆኑበት ደግሞ የመጀመሪያው እዚህ ጋር ነው ማለት ነው። ኤክስም ፖዘቲቭ ወይም ፖዘቲቭ ነው። ስለዚህ ኤክስ 4 የምትሆነው እና ዋይ 3 የምትሆነው እዚህ አካባቢ ናት። እዚህ እንደዚህ ብለው ይገናኛሉ ማለት ነው። ስለዚህ ኳድራንት 1 ላይ ይገኛል። ቢ ደግሞ ኔጌቲቭ 2,4 ይላል። ኤክስ ኔጌቲቭ 2 የምትሆነው መጀመሪያ የሚጻፈው ኤክስ ዋጋ ስለሆነ፣ ሁለተኛ ደግሞ የዋይ ዋጋ ስለሆነ ነው። ስለዚህ ኤክስ ኔጌቲቭ የምትሆነው የት ላይ ናት? በዚህ። ዋይ ደግሞ ፖዘቲቭ የምትሆነው ኳድራንት 2 ላይ ነው። ስለዚህ ኤክስ ወደዚች ትሄዳለች፣ ከዛ ዋይ ወደዚች ሄደው ይገናኛሉ። ኔጌቲቭ 2,4 ይሆናል ማለት ነው። ኔጌቲቭ 6 ኔጌቲቭ 5 ደግሞ ሁለታቸው ኔጌቲቭ የሚሆኑ ኳድራንት 3 ላይ ነው። ኳድራንት 3 ደግሞ ኔጌቲቭ 6 ማለት ከኤክስ ነው የሚጀምረው። ኤክስ ኔጌቲቭ 6 እዚህ ብትሆን ዋይ ደግሞ ኔጌቲቭ 5 እዚህ ጋር ብትሆን ይኸው ሄደው የሚገናኙበት ቦታ ፖይንት ይሆናል። ኳድራንት 3 ላይ ይገኛሉ ማለት ነው። ሌላው 3 ኔጌቲቭ 5 ይላል። አሁን ኤክስ 3 የምትሆነው ኤክስ ፖዘቲቭ የምትሆነው በዚህ መስመር ነው። ዋይ ደግሞ ኔጌቲቭ የምትሆነው በዚህ መስመር ነው። ስለዚህ እዚህ ውስጥ ነው ያለች ማለት ነው ኳድራንት 4 ላይ። የት ላይ ነው የሚገናኙት? እዚህ ላይ ይገናኛሉ ማለት ነው ሁለቱም። ስለዚህ ኳድራንት 4 ላይ ይሆናል ማለት ነው። ኖት ኢፍ ፖይንት ኤ ኮማ ቢ ኢዝ ፖይንት ኢን ፈርስት ኳድራንት። ኤ ኮማ ቢ ፈርስት ኳድራንት ላይ አሉ ማለት ቦዝ አብሲሳ ኤንድ ኦርዲኔት አር ፖዘቲቭ። ሁለቱም የኤክስ ዋጋም የዋይ ዋጋም ፖዘቲቭ ነው የሚሆኑት ማለት ነው። እስካሁን የነገርኳችሁ ነው። ፖይንት ኤ ኮማ ቢ ሰከንድ ኳድራንት ላይ አሉ ከተባለ ደግሞ ምንድን ነው? ሰከንድ ላይ ከሆነ አብሲሳ ወይም ደግሞ የኤክስ ዋጋው ኔጌቲቭ ነው የሚሆነው፣ ኦርዲኔቱ የዋይ ዋጋው ፖዘቲቭ ይሆናል ማለት ነው። ሶስተኛ ደግሞ ኢፍ ፒ ኦፍ ኤ ኮማ ቢ ኢዝ ፖይንት ኢን 3 ሰርድ ኳድራንት። ሶስተኛ ኳድራንት ላይ ከሆነ ግን ሁለታቸውም አብሲሳም ኦርዲኔትም ኔጌቲቭ ይሆናሉ ማለት ነው። አራተኛ ኢፍ ፖይንት ኦፍ ኤ ኮማ ቢ ኢዝ ኢን ፎርዝ ኳድራንት። አራተኛ ኳድራንት ላይ ከሆኑ ኤክስ ፖዘቲቭ ነው የሚሆነው ወይም ደግሞ አብሲሳው ፖዘቲቭ ይሆናል፣ ኦርዲኔቱ የዋይ ዋጋ ደግሞ ኔጌቲቭ ይሆናል ማለት ነው። ዚስ ሜትድ ኦፍ ሎኬቲንግ ኤንድ ዲስክራይቢንግ ፖይንት ኢዝ ኮድ ሬክታንጉላር ኦር ካርቴዣን ኮኦርዲኔት ሲስተም። ይሄ ሲስተም ፖይንትን ማሳየት ምን ይባላል? ሬክታንጉላር ወይም ደግሞ ካርቴዣን ኦር ኮኦርዲኔት ሲስተም ይባላል ማለት ነው። ዘ ኔም ካርቴዣን ኢዝ ዘ ኦነር ኦፍ ሬን ዴስካርቴስ። ይሄ የኮኦርዲኔት የሚባለው የተገኘው በማን ነው? በሬን ዴስካርቴስ የሚባለው ሰውዬ ነው። ዘ ፍሬንች ማትማቲሻን ኤንድ ፊሎሶፈር ሁ ፈርስት ዩዝ ዚስ ሲስተም ፎር ግራፊንግ ጂኦሜትሪክ ፊገር። የመጀመሪያ ይህን ሲስተም የተጠቀመ ሰው በመሆኑ ነው ማለት ነው። እንግዲህ የዛሬ ክላሳችን ይመስላል። ኤክሰርሳይሱን በሌላ ቪዲዮ ሰራላችኋለሁ። ቀጣይ ኮኦርዲኔት ኤንድ ግራፍስ ኦፍ ኢኩዌሽን የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።